ቤዛ ትንሿ ሰይጣን እዚህ ምን ትሰሪያለሽ? ዴቭን ለራሷ ወይም ለግሏ ለማድረግ በፍቅር ሳይሆን በተንኮል ተፍ የምትለው ተንኮለኛዋና አስመሳዋ ፍቅር ዛሬም ከአደይ ጋር ፍጥጫዋን ቀጥላለች። በሌላ በኩል ደግሞ የባርኮት ፍቅረኛም ከቤቷም ድረስ ከእጅ ብላባታለች። በሰላምታ ምትክ አንቺ ትንሿ ሰይጣን በማለት ነበረ ሰላም ያለቻት። ፍቅርም ምን ልታደርጊ ከዚህ መጣሽ በማለት ስትጠይቃትም የባርኮት ፍቅረኛም እንግዲህ በፍጥጫ ነበረ ስትመለከታትና ስታያት ያየናት። እንግዲህ አብረው ለመኖር ይሆን ለምን ይሆን የመጣቸው? ለነገር ይመስላል የመጣቸው። በዛ ላይ ሻንጣ ይዛለች። ፍቅር አሁን ለምለምንና አደይን ከቤት ለማስወጣት ሁሌም ተንኮልን ትጎነጉናለች፣ ሴራንም ታሴራለች። ነገር ግን አይሳካላትም። አሁንም ቢሆን እያለቃቀሰች ትገኛለች። በባለፈው ክፍል እንዳያችሁትና እንደተመለከታችሁትም ሊዲያ አንቺ እኮ ፍቅር በጣም ክፉና ተንኮለኛ ነች፣ ተቀምጠሽም ለሰው አትጠቅሚም። በዛ ላይ ደግሞ አሁን ላይ ራስሽን ሲጥ አድርገሽ ብትገል እኮ ይሻልሻል ባለቻት መሰረት ነበረ። ፍቅርም እንግዲህ ከአልጋ ላይም ሆና መድኃኒቷን ይዛ እያለቃቀሰች ነበር። በዚህ መሀል ግን ወደ ራሷም ስትመለስ ለምንድን ነው እንደዚህ የማደርገው? ለምንድን ነው የማለቅሰው? እኔ ስሞት እኮ እነሱ አለማቸውን ሊቀጩ ነው። ይሄማ በፍጹም ሊሆን አይችልም። እኔ ኑሬ የእነሱን ዋጋ መስጠት አለብኝ በማለትም ትስትባቸውም ነበረ። በሴቶች መሀል ሆኖ የሚዋለለው ዴቭ ወይም የአደይ አፍቃሪ አሁን ላይ ለምለምንና አደይን ጥሩ ንፋስ እንዲወስዱን ብሎ ወደ ካፌ ወስዷቸዋል። በዛ ላይ ኤላም ደውሎለት ስለነበር ለምለምን ከኤላ ቤት ሄደሽ ስራ መስራት ይኖርብሻል፣ አሁን ላይ አደይ እጇን ስለታመመች ነው በማለትም ይህንን ሀሳብ ሲያቀርብላት፣ ለምለም ግን እኔ እንደዚህ አላደርግም፣ እኔ አልሄድም፣ ኤላ እኮ አስከፍቶኛል፣ ጥሎ ሊሄድ ነው በማለትም ሁሉን ነገር እያወራች ባለችበት ሰዓትም ዴቭም ኤላ አንቺን ይወድሻል፣ ሁሉን ነገር ያው የአባቱ ውሳኔም ስለሆነና ብዙ ነገር ያሰበው ነገር ስላለ እንጂ አንቺን ጠልቶሽ አይደለም በማለትም ኤላ እንደሚወዳትና እንደሚያፈቅራትም ይናገራል። ለምለምም እኔ እኮ ኤላን በጣም ነበር የምወደው፣ ነገር ግን የአባቱን ውሳኔ ተከትሎ ጥሎ ሊሄድ ነው። አንተ በሱ ቦታ ብትሆን ምን ታደርጋለህ? አደይን ጥላት ሄድ ነበር በማለት ጥያቄ ትጠይቀዋለች። ዴቭ መለሰላት፣ እኔ አደይን እኔ ብቻ ነው የማፈቅራት፣ ስለዚህ ሁኔታውን በራሴው መወሰን ይኖርብኛል እንጂ እንደዚህማ ለደቂቃ ጥያት አልሄድም ብሎም ይመልስላታል። ለምለምም ይውልህ እንደዚህ ነው የምልህ፣ እኔ ኤላን በጣም ነበር የምወደው የማፈቅረው፣ በዛ ላይ ብቸኛ ነኝ በማለትም ብቸኝነቷን ለመናገር ስታስብም አደይም ብቸኛ ነኝ አትበይ፣ እኛ እኮ አለንልሽ በማለትም እያበረታቻትና እያጽናናቻት ነው። ለምለምም እሱማ ልክ ነሽ፣ አንቺን የመሰለች እህት ዴቭን የመሰለ ወንድም ሰጥቶኛል፣ ስለዚህ ብቸኛ አይደለውም በማለትም ወደ ኤላ ቤት ሄዳም ስራ ለመስራት ተስማማች። በዚህም ዴቭ ምን ይፈጠር ይመስልሻል በማለትም አደይን ጠየቃት። አደይም ሁለታቸውም ስለተነፋፈቁ ምንም አይፈጠርም፣ አውርተው ይመለሳሉ እንጂ በማለትም ትናገራለች። በኤላ ፍቅር የተጠመደችው ቀበጧ ሊዲያም ድንገት ዘው ብላ ከኤላ ቤት ትገባለች። በዚህም ኤላ በጣም ተቆጥቶባታል። አንቺ ግን ስነ ስርዓት የሚባል የለሽም በማለትም ገጥሟታል። እሷም ደግሞ ምን አደረግኩኝ? እኔ እኮ ስለናፈቀኝ ነው በማለትም እሷን እንደፈለገችውና እንደናፈቀችውም እየተናገረች አንቺ ምን ሆነሽ ነው እንደዚህ የምታደርጊው? ዛሬሽ ደግሞ ምን ፈልገሽ መጣሽ? በማለት የተለመደ ጥያቄውንም እየጠየቃት ነው። ሊዲያ ምን እኮ ናፍቀኝ ነው ደግሞ ደብሮኝ ነው በማለትም ትመልስለታለች። ኤላም ስለ ለምለም ይጠይቃታል። ለምለም እንዴት ናት? እየተንከባከብሽልኝ ነው በማለትም ሲጠይቃትም ለምለምም እንግዲህ ግልጽም ስለሆነች ከዚህ ላይ የማላደርገውን ነገር አደርጋለሁ ብዬ ቃል አልገባልህም ባለችው መሰረትም እኔ እየተንከባከብኳት አይደለም በማለትም ትመልስለታለች።
ከዚህ መሀል ግን ወሬያቸውን በሚያወሩበት ሰዓትም ስለ አደይና ስለ ለምለም በሚጠይቅበት ሰዓትም አደይ እጇ እንደተቃጠለችና ስራ መስራት እንደማትችል ነገረችው። ተንኮለኛዋ ፍቅርም አቃጠለቻት በማለት ስትነግረውም ኤላም በጣም አዘነ። አደይን እንደዚህ ካደረገቻት ለምለምንም ምን ታደርግብኝ ይሆን በማለት በውስጡ አዘነ፣ ተከዘ። በመቀጠልም ደመቀና ኪንጎም አደይን እየጠበቁም ሳለ ተንኮለኛዋ ፍቅርንም ያገኟታል። ፍቅርም ደመቀን ስታገኘው በጣም ደንግጣለች። ደመቀ በማለት ታዲያ ደመቀም ለማናገር ቀረብ በሚልበት ሰዓትም ፍቅር ግን ደንግጣ ወደ ቤቷ ነበር የሮጠችው። በአደይ ፍቅር የተጎዳው ዴቭም መዋራሻ ላይ በማለትም አሁንም ብዙ ነገር ዳር እያለ ነው። ፍቅሩንም እንደ በፊቱ እየገለጸላት ነው። ነገር ግን አደይ እንደተለመደውም እየተግደረደረች ነው። አደይ አሁን ላይ የእናቴና የእህቴ ነገር ያሳስበኛል። በውስጤ ብዙ ሀሳብ እንዳለ ብነግርህ እኮ አንተ ደግሞ በእኔ የተነሳ አንተ መጎዳት የለብህም፣ በዛ ላይ ደግሞ ጊዜህንም ማቃጠል የለብህም በማለት እየተግደረደረች ይህንን መልስ ስትሰጠውም ዴቭም በቃ ትወጅኛለሽ አትወጅኝም በማለት የተለመደ ጥያቄውንም ሲጠይቅ አደይ ግን እኔ ባልወድህ ኑሮ አብሬህ እንደዚህ እሄድ ነበር፣ አንተ እኮ መልካምና ቅን የዋህ ሰው ነህ በማለትም ስትመልስለትም አሁንም ዴቭም እንደከፋውና ብዙ ልቡ እንዳረካም ይናገራል። እንደዚህ አትበይኝ፣ በቃ ፍቅሬን ተረጂ ነው የምልሽ በማለትም ውሳኔዋን እንድታሳውቀውና መወሰን እንዳለባትም ይናገራል። አደይም አትጠብቀኝ የራስክን ህይወትም ኑር በማለት ትነግረዋለች። ዴቭም እንደዚህ አትበይኝ እስከ ጊዜው ድረስ እጠብቅሻለሁ በማለትም ፍቅሩንም እየገለጸላት ነው። ለምለምም ዴቭ በአዘዛት መሰረት ወደ ኤላ ቤት በምትሄድበት ሰዓትም ቀበጧ ሊዲያ ኤላን ተነስ እንደንስ በማለት አስገድደውም ስለነበር እየደነሱ ነበር ያገኘቻቸው። ለምለምም ደነገጠች። እሺ ምን እያደረጋችሁ ነው በማለት ጠየቀቻቸው። ኤላም ደነገጠ። ሊዲያ ግን በጣም ደስ ያላት ትመስላለች። ታዲያ አደይም እጇን ስላመማት ስራ ለመስራት ነው የመጣሁት፣ ስራዬን ሰርቼ ብሄድ ይሻላል በማለትም ወደ ኩሽናም ገብታ ስራዋን ጀመረች። በመቀጠልም ደመቀ ፍቅርን ተከታትሏት ነበር ወደ ቤት የገባው። ምን ሆነች ነው የምትሮጭው በማለትም ያፋጥጣታል። አንተ ምን ፈልገህ ነው የመጣኸው? አደይ ከሆነች እኔ በራሴ መንገድ የማደርገውን አደርጋለሁ። አንተ ምንም ቢሆን የሚመለከትህ ነገር የለም። አንተ እኮ ከዚህ በፊት ያደረከኝን እረሳኸው ወይ በማለትም ከደመቀ ጋር ገጥመዋል። ፍቅርና ደመቀም አሁንም ምን ሆነሽ ነው ግን አራዳ ነበር የምትመስኝ፣ ምን ሆነሽ ነው? ምን አስከፍቶሽ ነው? አንቺንማ እንዲከፋሽ አልፈልግም በማለትም እያሾፋትና እያፍዘባትም ነበር። በዚህም ፍቅር አንተ ምንም ነገር ብልህ አታግዘኝም፣ አደይ ነበረች ችግሬ፣ ይሄው በራሴ መንገድ እወጣዋለሁ በማለትም ደመቀን ትነግረዋለች። ደመቀም ለመሆኑ ግን አደይ ምን ብታደርግሽ ነው በማለትም ጠይቃት። ያደረገችኝንማ እኔው ልንገርህ፣ ነገር ግን እሷ ሁሉን ነገር ቀማችኝ፣ የኔ የሆኑት ሰዎችም ወሰደችብኝ። ታዲያ ይህች ምን አይነት ስለ እሷ አታንሳቤ በማለትም እየተናደደች በምትናገርበት ሰዓትም ደመቀ እኔ የማግዝሽ ነገር ካለ አንቺን ከሚከፋሽ ነገር የአደይን ደሞዝ አልፈልግም፣ ደግሞ አደይን ተንከባከቢያት በማለትም አደይን እንድትንከባከባትና እንዳታስከፋትም እያስጠነቀቀ እየነገራት ነው። በጭቅጭቃቸው መካከልም ንጉስ ይመጣና አሁን ሰው እየመጣ ነው መውጣት ይኖርብናል በማለትም እንዲያመልጡ ለደመቀ ይነግረዋል። ምክንያቱም አደይና ዴቭ ከወደ በርም ሲመጡ ስላያቸው። ኤላ ለምለምን ለማባበልም ወደ ኩሽናም ገብቶ አንቺ እንዳየሽውና እንደተመለከትሽውም አይደለም፣ እኔና ሊዱ እየደነስነ ስላየሽን ምንም የተፈጠረ ነገር የለም በማለትም ለማባበል እየሞከረ ነበር። እሷም ደግሞ እኔ ምንም አይመለከተኝም፣ ነገር ግን እንደተቀየርክና
እንዲሁም ለእኔ ቦታ እንደሌለህ ነው የማውቀው የተሰማኝ በማለትም ሁሉን ነገርም ትነግረዋለች። ኤላም እንደዚህ አትሰቢ፣ አንቺ እኮ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ በማለትም ፍቅሩንም እየገለጸላት ባለበት ሰዓትም ቀበጧ ሊዲያም ኤላዬ ከዚህ ነህ እንዴ በማለትም ለምለምን ለማናደድም አንቺ ከዚህ ያለሽ እንዴ ይህን ቡኮሽን እያወካሽ በማለት የማይሆን ቃል ትናገራታለች። በዚህም ኤላ በጣም ተናዶ ጥሏት ይወጣል። ታዲያ ሊዲያም አሁን ላይ ብዙ ጊዜ ትመላለሻለሽ ከዚህ ቤት፣ ምን አልከሰከሰሽ የዚህ ቤት፣ ከዚህ በኋላ ከዚህ ቤት ስትመጭ እንዳላይሽ ስራሽን ሰርተሽ መሄድ ይኖርብሻል በማለትም ለምለምን ታስጠነቅቃታለች። ለምለምም አንቺ እንደዚህ አትበይኝ፣ ጥገኛ አትበይኝ፣ ጥገኛ አይደለውም እንዳንቺ በቤተሰብ ብር የምንደላቀቅና የምኖር አይደለውም። በዛ ላይ ደግሞ በራሴ የምቆም ነኝ። ስለዚህ ስራዬን ልስራበት ውጪልኝ በማለትም ታስወጣታለች። ተንኮለኛዋ ፍቅርም ሳሎን ላይ ተቀምጣ ሳለችም አደይና ዴቭ ሲመጡም እሷም በነገር ነበር የተቀበለቻቸው። ዴቭም ጠይቃት እነዚህ ልጆች ምን ሊያደርጉ ነው የመጡት በማለትም ሲጠይቃት እሷም ደግሞ አደይን ፈልገው ነው የመጡት፣ ስለዚህ አደይን ካላመጣሽ ብለው አስፈራሩኝ፣ ዛቱቢ በማለትም ውሸት ትዋሻለች። ታዲያ ዴቭም በቃ ከነዚህ ልጆች መራቅ ይኖርብሻል፣ ከዚህ በኋላ እንዳላያቸው እያለም እየዛተም ነበር። ታዲያ ፍቅርም አሁንም ተንኮለኛ ናትና አደይ ናት እንጂ እኔማ ምን አደረግኩኝ? ከተፈላለጋችሁ በውጭ ሁናችሁ ተገናኙ እንጂ ከዚህ ቤት መገናኘት አይቻልም በማለትም አደይ ላይ ጮኸችባት። አደይም ከኔ ጋር ምንም ነገር የለም፣ ከእናንተ ጋር የምታወሩት ካለም ሂጄ አስጠነቅቅልሻለሁ፣ የሚያስፈራሩሽም ከሆነ እያለች ስትናገርም ዴቭም ከዚህ በኋላ ከነሱ ጋር ስትገናኝ እንዳላይ፣ ሰዎቹ መጥፎዎች ናቸው በማለት እያስጠነቀቃት ነበር። ነገር ግን አሁንም ፍቅር አደይንና ዴቭን ለማለያየትም ብዙ ጥረትም እያደረገች ነው። ታዲያ አሁንም አደይ እኔ እኮ ምንም ነገር የለኝም ስትልም እሷም ፍቅርም የዛኔ እኮ አሳግተሽ ከኔ ብር ተቀብለሻል በማለትም ትናገራለች። ዴቭም የራስሽን የጠነሰሽውን ነገር ወደ ሰው ላይ አታላኪ በማለት ልክ ልኳን ሲነግራትም አደይ ግን በጣም ደንግጣለች። በቃ ወደ ክፍልህ ማረፍ ይኖርብሃል በማለት ዴቭን ወደ ክፍሉ እንዲሄድ አደረገችው። በዚህም ፍቅር በጣም ተናዳለች። ለምለምም ምግቡን ሰርታም ስትጨርስ ወደ ቤት እንደምትሄድ ስትናገርም ኤላም ምግብ በልተሽ ነው መሄድ ያለብሽ እንጂ በማለት ሲጠይቃትም እሷም ደግሞ ምግብ መብላት እንደማትፈልግና የምግብ እኮ ችግር የለብኝም በማለት ይህን ነገር ስትመልስም ሊዱም የራስሽ ጉዳይ ተጠራጊ በማለት ሁሉን ነገርም ተናግራም እንድትወጣ ታደርጋታለች። በዚህም ኤላ በጣም ተናዷል። የተለመደ ነገር ማዕበሏን ለማዝነብም ፍቅር ወደ አደይ ክፍል ሄዳለች። በዚህም አደይ በጣም ተናዳለች። እኔ እኮ አደይ ነው ስሜ አንቺ አይደለም በማለትም ሁለታቸውም ገጥመው ሳለ ዴቭ ይመጣል። ምን ሆናችሁ ነው በማለት ይጠይቃቸዋል። አደይም ምግብ መስራት እያለብኝ ምግብ ሳልሰራ በማለት ስትመልስለትም ፍቅር ግን በጣም ተናዳለች። አንቺ አስመሳይ፣ ከዚህ በፊት እኮ ስትዝችብኝ ነበር፣ አሁን ደግሞ አንተን ስታይ እንደዚህ ሆነች በማለትም ቅጥልጥል እያለች ነበር። ታዲያ ዴቭም ፍቅር እንድትወጣ ያደርጋትና አንቺ መስራት የለብሽም፣ አሁን እረፍት ማድረግ ይኖርብሻል በማለት ለአደይ እንድታርፍ ቢጠይቃትም አደይ ግን ፍቅር እኮ ብቸኝነት እንዳይሰማት ብዬ ነው፣ ደግሞ ብዙ ነገር አትናገራት፣ ልቧ ይሰበራል በማለት እንዲረጋጋ ታደርገዋለች። ዴቭ ደግሞ አይ እሷ እኮ ራስ ወዳድ ናት፣ ብቻዋን መኖር አለባት፣ ደግሞ ተንኮለኛ ናት እያለም ለፍቅር ማሰብ እንደሌለባትም እየነገራት ነው። ቀበጧ ሊዲያም ከኤላ ሶፋ ላይ ሆና እንደተለመደው እየጨፈረች ነው። በዚህም ኤላ በጣም ገርሞታል። በመቀጠልም ተንኮለኛዋ ፍቅርም ኩሽና ላይ ሆናም እንዶሜን እያበሰለች ነው። በዚህ መሀል ግን ዴቭ መጥቶም ስለነበር ምን እያደረግሽ ነው ሲላትም ያው አለ አይደለ ለምለም ምግብ ስላልሰራች አሁን ላይ እንዶሜን እየሰራው ነው በማለትም
አብሯት እንዲቆይ ትጠይቀዋለች። ታዲያ ዴብም አንቺ ጥሩ ሰው መሆን አለብሽ፣ ደግሞ የምትወጃቸው ሰዎች እንዲወዱሽ ማድረግ ትችያለሽ፣ መልካምና ቅን መሆን አለብሽ እያለ እየመከራት ባለበት ሰዓትም እሷ ስትለጠፍበትም ለምለም ትደርሳለች። ለምለምም አደይ አለች ብዬ እኮ ነው የመጣሁት በማለትም ወደ አደይ ክፍል በመሄድም በጣም ብሶቷንም ትናገራለች። ኤላ እኮ በቃ እንደ በፊቱ አልሆነልኝም፣ ከሊዱ ጋር እየደነሰ አገኘሁት፣ ደግሞ በመለያየታችን ምንም የተከፋ አይመስልም በማለት ብሶቷን ለአደይ የነገረቻት ነው። አደይም እያበረታቻትና እያጽናናቻት ነው። ሊዱ እኮ ከማንኛውም ሰው ጋር መለጣጠፍ ትወዳለች፣ እናም ደግሞ በሌላ አታስቢው ያለችም እያባበለቻት ባለችበት ሰዓትም ተንኮለኛዋ ፍቅርም ገብታ የተለመደ የነገር ማዕበሏንም ታዘንብባቸዋለች። በዚህም ይሄ ቤት እኮ የእርዳታ ድርጅት አይደለም፣ ከየትም እየተለቃቀማችሁ መታችሁ በማለትም ነገርየውን ስትጀምረውም ለምለምም ስሜታዊ በመሆንም ከዚህ በኋላ እንደዚህ እንዳትይ በማለትም በማስጠንቀቅ ምን እንደፈለገች ትጠይቃታለች። ለዴብ ቡና ፊለት በማለትም ቀጭን ትዕዛዝ ታዛለች። በሌላ በኩል አሁንም አደይን እየጮኸችባት ነው። ለምለምን ያመጣሻት አንቺ ነሽ በማለት ስትጮህባትም ደግሞ እኮ እጅሽም ታሟል፣ መታሸት ይኖርበታል እያለች እንደለመደችው ቀረብ ስትል አደይም ነቅታባት ስለነበር አይ ተሽሎኛል አለቻት። ከዛም ፍቅርም ከተሻለሽማ ተነሽ እንጂ ከዚህ ምን ያጋድምሻል፣ ስራ ስሪ በማለት ጥላት ትወጣለች። በመቀጠልም ሳሎን ላይም ተቀምጠውም ሳለ በር ይንኳኳል። ይህ በር እንግዲህ ሲንኳኳም ሁላቸውም ደንግጠዋል። ማን ነው የምጠብቁት ሰው አለ እንዴ በማለት ዴብም ይጠይቃቸዋል። አይ ኤላ ይሆናል በማለትም ቀበጧ ሊዲያም ትናገራለች። ታዲያ እኔ ልክፈተው በማለትም በሩን ስከፍተውም ባላሰበችው መንገድ ባልተዘጋጀችው መልኩ አሁን ላይ የባርኮት ፍቅረኛ ከች ብላለች። እዛውም በነገር ማለት ነው አንቺ ትንሿ ሰይጣን በማለት ነበር የተገናኙት። ታዲያ የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው ቻው።